የሀገረ ስብከቱ ስራ አስኪያጅና አንድ አብሯቸው የነበረ አገልጋይ ተገድለዋል። በትክክልም ታዲያ ይህ መረጃ ተረጋግጧል። ምዕመናን የተረጋጋ ኑሮ እየቀጠሉ አይደለም። በቦታው አገልጋዩም ይህ ይከተለኛል ብለው ከአገልግሎት ተቆጥቧል ነው ያለው ስትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጻለች። የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዶጉማና ቀሲስ ደሳለኝ እነመምሶ የተባሉ አገልጋዮችም በታጣቂዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጻለች። ታዲያ በቤተክርስቲያኗ በኃላፊነት ደረጃ የሚገኝ አካል ሰሞኑን የህዳር ጽዮን በዓል አክብረው ሲመለሱ ነበር የሀገረ ስብከቱ ስራ አስኪያጅና ሌላ አገልጋይ ሌሎችም በአጠቃላይ 5 ሰዎች ታግተው ነበር። ሁለቱ ታዲያ ተገድለዋል ተብሏል። በትክክል ግድያው እንደተፈጸመ አረጋግጠናል። ሌሎቹን ግን እንደለቀቋቸው ነው የደረሰ መረጃ የሚያመለክተው። ታዲያ ገዳዮቹ ህገወጥ ታጣቂዎች ናቸው ያሉት እኚህ አካልም በአካባቢው ግን አብሯቸው የሄዱ በርካታ ወጣቶች ነበሩ ወደ አርቶ ማርያም ሲሉም ገልጸዋል። ታዲያ ከአርቶ ማርያም ሲመለሱ ነው ሻምቦ አካባቢ ለመድረስ ጥቂት ሲቀራቸው በህገወጥ ታጣቂዎች የታገቱትም። ከብዙ ጥረትም በኋላ ሌሎቹም ሲለቋቸው ሁለቱን ግን እንደተገደሉ ነው መረጃ ያለን ሲሉ ሟቾቹ መጀመሪያም ታግተው እንደነበረ አስረድተዋል። ታዲያ ስጋት እንዳለባቸው ገልጸውላችሁ ነበር። አካባቢው ምን የተለየ ነገር አለ የሚል ጥያቄ የቀረበላቸው የቤተ ክርስቲያኗ አመራርም ሲመልሱ በአካባቢው የክርስቲያኖች መገደልና ሞት አዲስ አይደለም። ለረጅም ጊዜ በርካታ ምዕመናንና አገልጋዮች ህይወታቸው አልፏል። ግን ትንሽ ቆም ብሎ ነበር። አሁን ደግሞ ከፍተኛ የሆነ የቤተ ክርስቲያን አባቶችን ትልልቅ ኃላፊነት የተሰጣቸው አገልጋዮችን በእንዲህ አይነት መልኩ ማጥቃት በጣም ቀቢጽ ተስፋ ውስጥ የሚከትና አገልጋዩንም ሆነ አማኙን አንገት ያስደፋ አሳዛኝ ክስተት እየተፈጸመ ነው ብለዋል። ታዲያ የኃላፊም የካህናትም የምዕመናንም ነፍስ ያው ነፍስ ነው። በተለየ መልኩ እነዚህ ከፍተኛ የሥራ ኃላፊዎች አገልጋዮች ጠብቆ እንዲህ አይነት እርምጃ መውሰዱ መልኩን ቀየር ያደርገዋል። የአካባቢው ታጣቂዎች ናቸው አጥቂዎቹ ይህ ነው ለማለት የሚያስችል ሁኔታ አይደለም። ብቻ ግን ህገወጥ ታጣቂዎች ናቸው ብለዋል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ አዝነናል። ጉዳዩንም ከምስራቅ ወለጋ ሀገረ ስብከት ጋር እየተነጋገርን ነው። ሆሮ ጉድሩ ሻምቦ ወለጋ 2 ምስራቅ ወለጋም ሆሮ ጉድሩ ሻምቦንም የብፁዕ አቡነ ኒቆዲሞስ ናቸው። ጉዳዩን በሪፖርት መልኩ ለቅዱስ ሲኖዶስ ለማቅረብ ዝግጅት እያደረግን ነው ብለዋል። ታዲያ ባለፉት ዓመታት ምን ያክል ምዕመናን ተገድለዋል ለሚል ጥያቄ ጥናት ይጠይቃል። ምክንያቱም መረጃ የመለዋወጥ እድሉ በጣም እየጠበበ ነው። የኔትወርክ መቋረጥ፣ አገልጋዮች በፍርሃት ውስጥ መሆን፣ የዶክመንት ልውውጣችን ምቹ አለመሆኑ ሲሉ መልሰዋል። ታዲያ በጥቅሉ ብዙ ምዕመናን ህይወታቸውን አጥተዋል። ብዙ አገልጋዮችም ከሞት ባሻገር በመሰደድ ላልተረጋጋ ኑሮ ተዳርገዋል። የሆነው ሆኖ ግን ይህን ያህል ቁጥር ነው ብሎ ለመግለጽ የተጨበጠ የተሰነደ መረጃ ማቅረብ ይጠበቃል። ግን ምዕመናን የተረጋጋ ኑሮ እየቀጠሉ አይደለም። በቦታው አገልጋዩም ይህ ነው ይከተለኛል ብሎም ከአገልግሎት ተቆጥቦ ነው ያለው። እናም በመንግስትም በኩል ልዩ ትኩረት የሚሻ ጉዳይ ይመስለኛል ሲሉ ማክለዋል። ታዲያ የምዕመናንን አማኞችን ግድያ፣ እገታ፣ መፈናቀል ተስፋፍቷል። ቤተክርስቲያኗ ምን ጥረት አደረገች? ጫና ማድረግ አለባት የሚሉ አስተያየቶች እየተሰጡ ነው። ቤተክርስቲያኗ እንዲህ አይነት ጥያቄ እንዲቆም ምን እያደረገች ነው የሚል ጥያቄ ተነስቶላቸው ታዲያ የቤተክርስቲያኗ አመራርም ችግሩ እንደ ሀገር ያለ ነው፣ እንዲህ አይነት ነገሮች የጋራ ምክክር ጥረት ይጠይቃሉ። ቅድስት ኦርቶዶክስ ቤተክርስቲያን አማኞቿን የእግዚአብሔር ቃል ከማስተማር ውጪ ምንም ለማድረግ አትመርጥም። ለዜጎች ዋስትና መስጠት ያለበት መንግስት ነው በየትኛውም መልኩ ሲሉ መልሰዋል። ቤተክርስቲያን ተልእኮ ሰውን በእግዚአብሔር ቃል ኮትኩቶ አሳድጎም የእግዚአብሔር መንግስት ወራሾች ማድረግ ነው። የቤተክርስቲያን እንዲያገለግሉ በበጎ ምግባር ላይ እንዲጸኑ ማድረግ እንጂ ከእግዚአብሔር ከጸሎት ውጪ ጥቃትን የምትከላከልበት አቅም የላትም ብለዋል። ያሉትን ችግሮች ለመንግስት አቅርበንም አላቀረብንም መንግስት አይኑ ትልቅ ነው፣ ጆሮውም በሰፊ ይሰማል። የሆነ ሆኖ ግን በአማኝና አገልጋዮች ላይ የሚያደርሰውን ጥቃት በመዋቅራችን በየጊዜው መረጃዎች ያውም በሚስተገበር መንገድ ተቀብለን ለሲኖዶስ እናቀርባለን፣ ሲኖዶስም ለመንግስት አካል ያቀርባል ሲሉ ተደምጠዋል።